ህዝቡ ምንድነው የሚገባው? ያኛው ሀገር 100 ጠላት ሆኖብኛል፣ ጎረቤት ሀገር በጣም ጦርነት አለ፣ እግዚአብሔር ሊቀጣልኝ ነው ይላል። እግዚአብሔር የሚናገረው መሲሐዊ ጉዳይ። ስጋ ለባሽ በሙሉ ያየው የእግዚአብሔር ክብር ኢየሱስ ክርስቶስ ብቻ ነው። ኢየሱስ ፊዚካሊ ታይቷል። ኢየሱስ መደዳ ውስጥ ገብቶ እግዚአብሔር ያሳየ ጥምቀት ቀን ሰዎች ሲጠመቁ አንደኛው ሲጠጋ ኢየሱስ ተጋ ይላል። ሰልፍ ተራ ሊደርሰው መጣ። ከምድረ በዳ ጨረቅ አልቀየረ፣ የሚናገረውን አልቀየረ። የሚናገረው ለህዝቡ ብቻ አይደለም፣ ለቤተ መንግስትም ያው ነው። ምንም አያረገውም ሄሮድስን። ሰውየው የህይወት አቋሙ ውልቅልቃቸው ነው የሚያወጡ። ብዙ ነገር አትሞክሩ። ለአንድ ነገር ሙቱ፣ አንድ ነገር ኑሩ፣ አንድ ነገር ላይ ድከሙ። ስርጓጎጣማው ይጣረግና ተስተካክሎ ሜዳዩን የተጣመመ ካለ ይቃና። ለምን? የሚመጣ እግዚአብሔር አለ። ማን ነው መንገድ የሚያዘጋጅለት? እናንተ። በምን አቅሜ ነው መንገድ የምሰራው? ይሄ መንገድ አያስኬደው። እሱ ትልቅ አምላክ ነው፣ ምድር እግሬ መረገጫ ያለ አምላክ። እንዴት አድርገን ነው የምናርሰው? ዮሐንስ እኮ በጣም ብዙ መንገድ ጠርጎለት እኮ ነው ጌታ ኢየሱስ ክርስቶስ እኮ ቀጥ ብሎ እኮ የተራመደው። የት ነው የጀመርከው ብትለው መጨረሻው ምድረ በዳ ነው። ሰውየው የእግዚአብሔር ድምፅ ነው። በዮሐንስ እጅ ተጠምቆ አገልግሎት የጀመረው ጌታችን ኢየሱስ ክርስቶስ የእግዚአብሔር ክብር ነው። ስለዚህ ዮሐንስ ለክብር ነው መንገድ የሚጠርገው። ነብዩ ኢሳይያስ በጣም እኛ በገባን መጠን ያክል እንኳን ባይሆን በጣም ግልጽ በሆነ መንገድ እንደሚገባው በጣም ተስፋ አረጋለሁ። እኛ ኦሬዲ እዚህኛው ኪዳን ውስጥ ያለን ሰዎች ስለሆንን መጽሐፍ ቅዱሱ በጠቅላላው ምን እንደሚናገር እናውቃለን። ምን እንደሚናገር መጽሐፍ ቅዱስ ይገባናል። ስለዚህ አንድ ሐሳብ ሲጀመር ምን ጋር እንዳለ እናውቃለን። እነ ኢሳይያስ ግን የታሪኩ መሃል ላይ ያሉት፣ ቀጥሎ የሚሆነውን ነገር አያውቁም። ወንድማችን ሐዋርያው ቅዱስ ጴጥሮስ ለነዛ ሰዎች ሲነግራቸው እናንተ ስለምትቀበሉ ስለዚህ መዳን ትንቢት የተናገሩት ነቢያት አይደል ያለው፣ እንዴትና መቼ ሊሆን እንዳለ አስቀድመው እንዴት ሊፈጸም እንዳለ ይመረምሩ ነበር እና መቼ ሊሆን እንዳለ አልገባቸውም፣ አልተረዱም። ያልገባቸውን ነው የሚናገሩት። እግዚአብሔር የሚናገረው ከነሱ ዕውቀት በላይ ነው። እግዚአብሔር አምላክ ሰው ይሆናል ሲላቸው አምላክ ሰው ይሆናል ይላሉ። አምላክ ሰው ሆኖ አያውቅም፣ እንዴት እንደሚሆንም አያውቁም። አምላክ ሰው ይሆናል ብሎ ትንቢት ተናግሮ ወደ ቤቱ ሲሄድ አምላክ ሰው ይሆናል፣ ያህዌ መሬት ሊመጣ ነው፣ እንዴት ነው የሚሆነው? በምንስ አይነት መንገድ ነው ልታረገው የምትችለው? ፐርሰናል የግል የሆነ ጉዳዮችን በናገር በጣም ከባድ ላይሆን ይችላል። በእግዚአብሔር ዘላለማዊ የማዳን እቅድ ውስጥ ያለው ጉዳይ ማውራት ግን ከባድ። አሁን ስለ ጌታ ስለ ኢየሱስ ክርስቶስ ዳግም መመለስ እንደ ማውራት እንደኛ እንደማለት ነው። ገና አሁን ድጋሚ ሲመጣ ነው አይደል ኤክስፔሪየንስ የምናደርገው። ዛሬ ግን ቆመን እርግጠኛ ሆነን እንናገራለን። ከእውቀታችን በላይ ነው። እና ነብዩ ኢሳይያስ በቀደመው ኪዳን ላይ ካሉ ስለ ዳግም ምጽአቱ ኢቭን ከተናገሩ የብሉይ ኪዳን ነቢያት መካከል አይ ቲንክ ኢሳይያስን የሚያክል ሰው ያለ አይመስለኝም። ወደር የሌለው አይነት የብሉይ ኪዳን ወንጌላዊ ነው። ኢሳይያስ ባየው ልክ የኢየሱስን መከራ የአይን ምስክር የነበሩ ሰዎች እንኳን አላዩትም። ያን ያክል ብዙ ነገሮችን እግዚአብሔር በጥልቀትና በተብራራ መንገድ የሚያሳየው አይነት ብርቱ ነብይ ነው እና ይሄንን የሚያክል በጣም ታላቅ ነብይ አቋምም ውሳኔም ሐሳብም መልእክትም ሳይቀይር በዚሁ አቋሙን የተገደለው ሰውየው በጣም የተማረ አይነት ነው። በጣም መማሩ የሚገርማችሁ መጽሐፉ ላይ አለ። በጣም ኤጁኬትድ ነው። ፖለቲካሊ የሆነውን ሶሻሊ የሆነውን ኢኮኖሚካሊ የሆነውን ነገር በሙሉ ኢሳይያስ ተንብዮታል። መተንበይ ብቻ ሳይሆን ከነዚህ አንጻር ነገስታትን ይመክር ነበር። የሚገርማችሁ በጣም ጥልቅ አይነት ዕውቀት ያለው ነው። መማር ምን ያህል እንደሚጠቅም የምታውቁት የኢሳይያስ መጽሐፍን ስታነቡ ነው። እና ምዕራፍ 40 እንዳልኳችሁ ነው። ምዕራፍ 1 እስከ ምዕራፍ 39ን ምዕራፍ በቀደመው ኪዳን ይወክሉታል። ከምዕራፍ 40 እስከ ምዕራፍ 66 ያለውን ደግሞ በአዲሱ ኪዳን ይወክሉታል። በ66 መጽሐፍ ነው ያለው መጽሐፍ ቅዱሱ። ኢሳይያስም 66 ምዕራፍ ነው ያለው። ከምዕራፍ 1 እስከ ምዕራፍ 39 ድረስ ያለው እግዚአብሔር ወደ ሕዝቡ የሚመጣበትና ከምዕራፍ 40 እስከ ምዕራፍ 66 እግዚአብሔር ወደ ሕዝቡ የሚመጣበት መንገዱ ራሱ በጣም አስገራሚ ነው። በጽድቅ በፍርድ እግዚአብሔር በቀደመው በ39 ምዕራፍ ላይ በጣም ጠንከር ባለ አይነት መንገድ ይመጣል። ከምዕራፍ 40 እስከ ምዕራፍ 66 በመካስ በመማር እግዚአብሔር በጣም በስፋት በኢሳይያስ መጽሐፍ ላይ እንደው ኢየሱስ ክርስቶስ ማለት ነው የሚቀረው እንጂ ባሪያዬ መሲሁ የምልከው አገልጋዬ እያለ በጣም ኢሳይያስ በግልጽ ከምዕራፍ 40 በኋላ ስለ ጌታ ስለ ኢየሱስ ክርስቶስ አገልግሎት በስፋት ይጠቅሳል። ስለዚህ በመጽሐፍ ቅዱሳችን ውስጥ ያለው ትንሹ መጽሐፍ ቅዱስ ምዕራፍ 40 ላይ እግዚአብሔር በነብዩ ኢሳይያስ በኩል መተንበይ ወይንም እግዚአብሔር የሚቀጥለውን ዘመን መናገር ጀመረ። በጣም በተለየ አይነት መንገድ
የሚቀጥለው ነገር መናገር ጀመረ። ከቁጥር 3 ጀምሮ ከወንድማችን መጥምቁ ዮሐንስ አገልግሎት ጋር ቀጥተኛ ነው አይደል? ለዮሐንስ የተነገረ ትንቢት ዮሐንስ ኢቭን ለማገልገል ወደ ኢየሩሳሌምና ወደ ይሁዳ ከተሞች ሲመጣ መጀመሪያ የተጠቀመው የመጽሐፍ ቅዱስ ክፍል ማነ ሲሉት የተጠቀመው የመጽሐፍ ቅዱስ ክፍል ያለው ኢሳይያስ 40 ላይ ነው። ማነ አሉት ዮሐንስን። በነብዩ እንደተባለ አለ። በነብዩ የሚለው ኢሳይያስን ነው። የሚነገረው ቃል ደግሞ ለመጀመሪያ ጊዜ የተነገረው ምዕራፍ 40 ላይ እና በምድረ በዳ ላይ የሚጮ የእግዚአብሔር ድምጽ እና ከቁጥር 1 አካባቢ ጀምራችሁ ስታነቡት እግዚአብሔር እንደዚህ ይላል ለሕዝቡ አጽናኑ፣ ሕዝቤን አጽናኑ ብሎ ይጀምራል። ምናልባት የኢሳይያስ ኦዲየንስ እኔ ዛሬ እዚህ ጋር ቆሜ በምሰብከው አይነት መንገድ አይረዳው። ኢሳይያስን የሚረዱት በዘመኑ ከነበሩ ባጠገባቸው ካሉ ጠላቶቻቸው እግዚአብሔር እንዴት እንደሚያድናቸው ነው የሚያስቡት። ህዝቡ ምንድነው የሚገባው? ጎረቤቴ እየተዋጋኝ ነው፣ ያኛው ሀገር መቶ ጠላት ሆኖብኛል፣ ጎረቤት ሀገር በጣም ጦርነት አለ፣ እግዚአብሔር ሊቀጣልኝ ነው ይላሉ። እግዚአብሔር የሚናገረው መሲያዊ ጉዳይ ነው። ህዝቡ የሚሰማው አጠገቡ ስላለው ጉዳይ። እግዚአብሔር አይናችንን ከፍቶ ሩቅ ያሳያል። በእውነት በተለይ በእግዚአብሔር ልብ ያለውን ለመረዳት ብዙ ጊዜ ዲስአፖይንት የምንሆነው እግዚአብሔር የተናገረው ልክ ስላልሆነ ሳይሆን እኛ ነገሩን የምንሰማበት መንገድ ልክ ስላልሆነ ነው። ብዙ ጊዜ እግዚአብሔር ሲናገር ዘላለማዊ ጉዳይ ያወራል። እኔ ቤቴ ነው ማዛምደው እና ቤቴ አላገኘውም መጀመሪያም እግዚአብሔር እሱን ስላላለ እና ህዝቤን አጽናኑ፣ እክሳለሁ፣ እመልሳለሁ፣ ህዝቤን እደግፋለሁ ብሎ እግዚአብሔር ሲናገር ህዝቡ አይ ቲንክ አሜን ይላል ተሰብስቦ። በጣም የሚታመን ሰው ስለሆነ ኢሳይያስ በትውልዳቸው መካከል ቤተ መንግስቱም ይሰማዋል፣ በትውልዳቸው መካከል ደግሞ ማንም ሰው ይሰማዋል። የተናገራቸው ትንቢቶች ባይዘው ተፈጽመዋል። አንዳንዱን እግዚአብሔር በጣም ስለሚራራ በቅርብና በሩቅ አርጎ ፈጽሞለታል ኢሳይያስን። ሁለት የተፈጸመ ትንቢት አለ ኢሳይያስ በሱ ዘመንና በኢየሱስ ዘመን የተፈጸመ ማለት። ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙን አማኑኤል ይሉታል የሚለው ትንቢት በሱ ዘመን ተፈጸመ። ከዛ ደግሞ በኢየሱስ ዘመን ደግሞ ድንግል ማርያም ደግሞ ጸንሳ ተፈጸመ። በኢሳይያስ ዘመን ድንግል ትጸንሳለች የሚለው ያው እንደ ማርያም አይነት ሳይሆን ንጉሱ ያገባት ሴት በድንግልናዋ አገባት፣ ወለደች፣ አማኑኤል አለችው። ነብዩ ተናግሮ ነበር አሉ። በእርግጥ የተናገረው ካልተፈጸመ ይወገር የሚል ትንቢት በዛ በሕጉ ላይ ስላለ ሰውየው ድንግል ትጸንሳለች ብሎ ትንቢት ተናግሮ በሱ ዘመን የምትጸንስ ድንግል ካልተገኘ መወገሩ ነው። ስለዚህ እግዚአብሔር ንጉሱ ድንግል እንዲያገባና ከዛ በኋላ እንድትወልድ አደረገና አማኑኤል ተባለ እና ኢሳይያስ እግዚአብሔር ይባርክ በዘመናችን የተነሳ ታላቅ ነብይ ተባለ። እግዚአብሔር የተናገረው ግን ለንጉሱ ሳይሆን ለልጁ እና ይሄኛውም ትንቢት ህዝቤን አጽናኑልኝ እያለ እግዚአብሔር ሲናገር ኢሳይያስ ቆሞ ህዝብ ሰብስቦ ተጽናኑ ይላል። ለምን? የእግዚአብሔር አፍ ነው ይሄንን እየተናገረ ያለው። ምክንያቱም ትንቢቱን ሲጨርስ ቁጥር 5 ላይ የእግዚአብሔር አፍ ይሄንን ተናግሯልና ነው። ቀጥታ እግዚአብሔር ነው የተናገረው። በጣም የሚገርማችሁ በኢሳይያስ መጽሐፍ ላይ ብቻ የእስራኤል ቅዱስ የሚል ቃል አለ። ሌሎች መጽሐፍ ቅዱስ ክፍሎች ላይ ደሆል ብሉይ ኪዳን ብታጠኑ 6 ነው ያለው። ኢሳይያስ መጽሐፍ ላይ 26 ነው ያለው የእስራኤል ቅዱስ የሚል። ይሄ እግዚአብሔር መጠሪያው ማለት ነው። የእስራኤል ቅዱስ እግዚአብሔር አፉ ተናግሯልና። ከባድ ነው። ምንድነው የሚለን እግዚአብሔር? ተጽናኑ፣ ተራራው ከፍታው ዝቅ ይበል፣ ሸለቆ ወደ ታች ወረደውም ከፍ ይበል፣ የተጣመመው ይቃና፣ ስርጓጎጣማው ደግሞ ሜዳ ይሁን። ህዝቡ ይሰማዋል። ለጌታ ለአምላክ መንገድ አዘጋጁ። የሚመጣው ጌታ አምላክ ነው። መጪው እሱ ነው። መንገድ አዘጋጅ የተባለው ህዝብ ነው። ለእግዚአብሔር መንገድ ጥረጉ አለ። የሚመጣ ንጉሥ አለ። አዎ እናንተ መንገድ አዘጋጁ። ምን እናርግ? ተራራውን ዝቅ አርጉት። ለምን? የሚመጣ እግዚአብሔር አለ። ሸለቆ ነው ሙሉት፣ ከፍ ይበል፣ ወደ ላይ ይውጣ ሌቭል። ስርጓጎጣማው ይጣረግና ተስተካክሎ ሜዳ ይሁን። የተጣመመ ካለ ይቃና። ለምን? የሚመጣ እግዚአብሔር አለ። ማን ነው መንገድ የሚያዘጋጅለት? እናንተ። ለአምላካችሁ መንገድ አቅኑ ይላል የሰራዊት ጌታ እግዚአብሔር እያለ እኮ ነው። በምን አቅሜ ነው መንገድ የምሰራው? ይሄ መንገድ አያስኬደው። እሱ ትልቅ አምላክ ነው። ምድር የእግሬ መረገጫ ያለ አምላክ። እንዴት አድርገን ነው የምናርሰው? በየትኛው አቅማችን ነው ለእግዚአብሔር መንገድ የምንሰራው? ኖ ይሄኛው አይደለም መንገዱ፣ ልብ ነው መንገዱ። ከፍ ያለ ልብ ዝቅ ይበል። ኢሳይያስ እያወራ ያለው የእስራኤልን አውድ ነው። ኢየሱስ በሚመጣበት ዘመን
በእስራኤል መካከል የሚኖር ልብ ነው የሚያወራው። እስራኤል መካከል ኢየሱስ ክርስቶስ ለማገልገል ሲመጣ ትዝ ይላችኋል። ዮሐንስ እኮ በጣም ብዙ መንገድ ጠርጎለት እኮ ነው ጌታ ኢየሱስ ክርስቶስ እኮ ቀጥ ብሎ እኮ የተራመደው። ምኩራብ እየገባ እኮ መስበክ እኮ የጀመረው እኮ ዮሐንስ እኮ ተናግሮለት እኮ ነው። 400 ዓመት የተዘጋ ሰማይ በ400 ዓመት መካከል ያልተፈጠረ ትምህርት ያልተጀመረ ትምህርት የለም እኮ በእስራኤል መካከል። እግዚአብሔር ዝም ስላለ መሃል ላይ ብዙ ትምህርት ፈጥረዋል። በጣም ብዙ ነገር አድርገዋል። ያንን አባጣ ጎርባጣውን ያቃናው ዮሐንስ መጣ እየጮኸ። በጣም ልባቸው በፕራይድ የተያዙ ነበሩ፣ ማይሰሙ ኢየሱስን እንኳን ወደ ሸንጓቸው አስገብተው የሰሙት ሊሰቅሉት የፈለጉ ቃል አያስገቡ። በፍጹም ሕጉን ያውቁታል። ተራራማ ናቸው። እንዲህ አትነካውም። ዮሐንስ እንደዚህ አለ፣ ዝቅ ይበል። ጠፍርን የታጠቀው ምድረ በዳን የኖረው የበረሃ ማር ነው የሚበላው። ፕሮፋይሉ በጣም ረጅም አይደለም፣ የምታከብረውም አይደለም። የት ነው የጀመርከው ብትለው መጨረሻው ምድረ በዳ ነው ሰውየው። የእግዚአብሔር ድምፅ ነው ግን እየጮኸ መጣ። ተራራው ዝቅ ይበል። የአይሁድ ሕግ መምህራን ሲመጡ ዝቅ በሉ፣ ተስተካከሉ፣ ተመለሱ። በሮማውያን ቅኝ ግዥ ውስጥ ስለነበሩ ደግሞ ኢንፌሪቲው የበታችነቱ አድቅቆ ደግሞ የገደለው ሶሳይቲ አለ። ከታች ወደ ታች ወደቀ ደግሞ አለ። መቼም አንነሳም የሚል ጌታ ኢየሱስ ክርስቶስ የመጣበት መንገድ ማለት ማን ይናል አምላካችን እግዚአብሔር የት አለ የሚሉበት፣ ሮማውያን የፈለጉትን በሙሉ የሚያደርጉበት ጊዜ ስለሆነ እጅግ ደቆ ደግሞ ይወደቃል። ዮሐንስ ይመጣና ተነስ ይለዋል። ተነስ የሚመጣ አለ፣ ለጌታ መንገድ ነህ፣ ተነስ፣ በአንተ ትውልድ መካከል የእግዚአብሔር ክብር ይገለጣል ይለዋል። የተጣመመውን ያቃናሉ፣ ስርጓጎጡ ሜዳ ይሁን ይላል። ይሄ የዮሐንስ አገልግሎት እኔ ብዙ ጊዜ ነው መጠቅሰው ዮሐንስ። ሰው እንዴት ለዚህ ብቻ ኖሮ ይሞታል? ሰው እንዴት ሌላ ህይወት አይኖረው? መጣ ከምድረ በዳ ጨረቅ አልቀየረ፣ የሚናገረውን አልቀየረ። የሚናገረው ለህዝቡ ብቻ አይደለም፣ ለቤተ መንግስትም ያው ነው። ነገስታቶቹም ሲመጡ የሚላቸው ያንን ነው። የጦር መሪዎች ይመጣሉ ዮሐንስ ጋር፣ ያንኑ ነው የሚላቸው። ይቆማል፣ ይጮሃል። በጣም የሚገርማችሁ የህይወት አቋማችሁ ጠንካራ ከሆነ እግዚአብሔር የማያስገዛላችሁ ሰው የለም። ማርቆስ ብቻ የጠቀሳት አንድ ቃል አለች ስለ ዮሐንስ። ማርቆስ ብቻ ነው የጠቀሳት። ንጉሱ ሄሮድስ ዮሐንስን ይፈራው ነበር ይላል። ንጉስ ወዘ ኪንግ። ዮሐንስስ ጠፍር የሚታጠቅ የሚበላው የለውም፣ የበረሃ ማር የሚበላ ምንም የሌለው ሰው ንጉሱ ይፈራዋል ይልና ለምን ስትሉ ጻድቅ ነበረና ይላል። he was righteous። ቤተ መንግስቱ የሚንቀጠቀጠው የጦር እንትን አለው ብሎ አይደለም፣ ዮሐንስን ጻድቅ ነው ብሎ። ምንም አያረገውም ሄሮድስን። ሰውየው የህይወት አቋሙ ውልቅልቃቸው ነው የሚወጣው። በእውነት ነው የምላችሁ፣ ብዙ ነገር አትሞክሩ። ለአንድ ነገር ሙቱ፣ ለአንድ ነገር ኑሩ፣ አንድ ነገር ላይ ድከሙ። የወል ርዕስ አለን ኢየሱስ የሚል አትለውጡ። ኢየሱስም እንትንም የምትሉ ከሆነ ነው የማትችሉት። ክራይስት ሴንተር ከሆናችሁ ከጥቂት ጊዜ በኋላ ምድሪቱን እንከድናታለን። እውነቴን ነው የምላችሁ። ወንጌል የኛ አይደለም የእግዚአብሔር ነው። እሱ አካባቢ ከቆየ እግዚአብሔር ይሰራል በህይወት። እና ዮሐንስ እንትኖቹ ይመጣሉ አይደል፣ ቀረጥ ሰብሳቢዎቹ ንስሐ ግባ እያለ ያጠምቀዋል። እንደገና ደግሞ የሮማውያን ደግሞ አሉ። እነሱም ሲመጡ ይጮሃል። ምንድነው ይሄ እብድ ይሉታል። ይጮሃል፣ አይቀይርም። ለኢየሱስ መንገድ ጠራጊ ስለነበረ ኢየሱስ ደግሞ መንገዱን የሚመጣው በዮሐንስ በኩል ነበር። እና ኢሳይያስ ቀጥታ አንድ ላይ ነው የሰፋው ቁጥሩን የዮሐንስና የኢየሱስን። ታላቅና እድለኛ ነብይ ነው ዮሐንስ። የመጨረሻ የብሉይ ኪዳን ነብይ ነው፣ ግን በጣም ታላቅ ነው። እኔ አይደለም ያልኩት፣ ራሱ ጌታችን ኢየሱስ ክርስቶስ ነው የመሰከረለት። በጣም ታላቅ፣ ቀጥሎ እድለኛ ነብይ ነው። እግር በእግር ተከትሎት የመጣው መሲህ ነው። ከዚህ በላይ በረከት ከየት ይመጣል? ዮሐንስ መንገድ እየጠረገ እግሩን ብድግ ሲያደርግ መሲሁ ይከተለዋል። ከዮሐንስ በኋላ የሚመጣ መልእክተኛ የለም። የመጨረሻው የእግዚአብሔር መልእክተኛ ነው የሚመጣው። ጌታ ኢየሱስ ክርስቶስ ብቻ ነው የሚመጣው። እና እያስተካከል ዮሐንስ ገብቶታል። ኢየሱስ የትኛው እንደሆነ ነው ያላወቀው እንጂ ፕሮግራሙ ገብቶታል። የእግዚአብሔር ክብር ይገለጣል እያለ ይጮሃል። ተስተካከሉ፣ ህይወታችሁ ይስተካከል፣ እኔ የእግዚአብሔር ድምፅ ነኝ ይላል። ማንኛው የእግዚአብሔር ክብር እንደሆነ ግን አላወቀም። ኢሳይያስ በጣም በጥንቃቄ ነው የተነብያት። ዮሐንስን ከፊት የሚሄድ የሚጮህ ድምፅ አለውና ኢየሱስን የእግዚአብሔር ክብር አለው። አሁን አገልጋይ ይመጣል አይደለም ያለው፣ የእግዚአብሔር ክብርም ይገለጣል። መሬት ላይ ወርዶ በዮሐንስ እጅ ተጠምቆ አገልግሎት የጀመረው ጌታችን ኢየሱስ ክርስቶስ የእግዚአብሔር ክብር ነው። ኢሳይያስ እንደዚህ አለ፣ የእግዚአብሔር ክብር ይገለጣል አለና ስጋ ለባሽም ሁሉ በአንድነት ያየዋል። ስጋ ለባሽ በሙሉ ያየው የእግዚአብሔር ክብር ኢየሱስ ክርስቶስ ብቻ ነው። ኢየሱስ ፊዚካሊ ታይቷል። ቅዱስ ቅዱሱ የተመረጠው አይደለም፣ ስጋ ለባሽም ሁሉ በአንድነት ሊትራሊ ኢየሱስ የእግዚአብሔር ክብር ነው። ስለዚህ ዮሐንስ ለክብር ነው መንገድ የሚጠርገው። የሰው ልብ በሙሉ ሌቭል ካረገ በኋላ
ጌታ ኢየሱስ ክርስቶስ በጣም ፎርማል በሆነ መንገድ ነው የመጣው። አምላክ ነኝ ብሎ ከሰማይ አልወረደም አይደል? ከሰማይ ቀጥ ብሎ ወርዶ አገልግሎት ጀምራለሁ አላለም። በጣም ፎርማል ነው አመጣጡ። ማንኛውም እስራኤላዊ በሚሄድባት መንገድ ነው የገባው ወደ አገልግሎት። ከሚጠመቁ ሰዎች መሃል ገባ። ኢየሱስ መደዳ ውስጥ ገብቶ እግዚአብሔር ያሳየ ጥምቀት ቀን ሰዎች ሲጠመቁ አንደኛው ሲጠጋ ኢየሱስ ጠጋ ይላል። ሰልፍ ተራ ሊደርሰው የእግዚአብሔር ክብር ሰው መሃል ሊጠመቅ ገብቶ የእግዚአብሔር ክብር አልነበረም። የእግዚአብሔር ክብር ነው ኢየሱስ። ታሪክ አይደለም የማወራላችሁ። ዛሬም የእግዚአብሔር ክብር ነው ኢየሱስ። ዮሐንስ ዛሬ የለም፣ ኢየሱስ ግን ዛሬም የእግዚአብሔር ክብር ነው።